صلوا على النبي اللهم صل على محمد السلام عليكم ورحمة الله وبركاته የኡምራ ፓኬጅ ገና ከመጀመሩ والله በጣም ብዙ ሸክዋዎች ወይም ቅሬታዎች ከተለያዩ ሰዎች እየመጣ ነው። እኔ ያሉት ነገሮችን ሐሳባቸውን ላንሳላችሁ። ያው ኡምራ ብላችሁ ጓጉታችሁ ናፍቃችሁ የምትሄዱበትን ቤት ቀልባችሁ ተሰብሮ መምጣት የለበትም። የመጀመሪያው ለኡስታዞች ነው። ኡስታዞች መሄዱ ለማንም ሰው ያጓጓል። ምናልባት እዛ ቦታ ላይ መሄዱን ይሄን እንደ እድል ቆጥራችሁት ዝም ብላችሁ ለጠራችሁ ትራቭል መልስ መስጠት ወላሂ ተገቢ አይደለም። ይሃ ትራቭል ማን ነው ምንድነው ጀርባው ምንድነው የሚለው ነገር ልታጠኑ ይገባል። ዝም ብላችሁ ማንም ሰው ስለጠራችሁ ለምን ትሄዳላችሁ? ምክንያቱም በእናንተ ምክንያት ሰዎችን ስም ምንድነው ይመዘግባል፣ ብዙ ነገር ያገኛል። አንደኛ እናንተ ላይ ነው ቁማር የሚጫወቱት እንደዚህ አይነት ትራቭሎች። በጣም ብዙ ባለጌ የሆኑ ትራቭሎች አሉ። ያው ንጹሃኖች እንዳሉ ሆነው ማለት ነው። ምን ያደርጋሉ መሰላችሁ? ይመዘግቡና የሰው ቁጥር አነሰብን በማለት ለኡስታዙ የሚያወጣውን ወጪ የቪዛው የትኬቱ እንደገና ደግሞ አንዳንድ ጥቅማ ጥቅሞችንም ጨምሮ ያህን ላለማውጣት ኡስታዝ አልሞላልኝም ይልና ለሌላ ትራቭል ይሸጠዋል ወይም ወደ ሌላ ትራቭል አድ ያደርገዋል። ከሌላ ትራቭል ጋር አጣምሮ ይሸኛል ያን ጀማዓ። ኡስታዙ በመሃል ላይ ጨረቃ ላይ ይቀራል። ሌላ አካል እንዳያናገረው ከሌላ ጋር እንዳይሄድ ይሄ ያለ ብሎ ማስታወቂያ በትኗል። ስለዚህ ከዚህም አልሆነ ከዛም አልሆነ። አንደኛ ኡስታዞች ይሄንን ነገር ልብ አድርጉ። እነዚህ ሰዎች ጋር ዲል ስታደርጉ በምን መልኩ ነው የምታደርጉት? ቢሮአቸውን እዩ፣ ኃላፊነቱን እንደሚወጡ እንደገና ደግሞ ጥሩ ባክግራውንድ እንዳላቸው ይሄን ነገር ሳታጣሩ እንዴት ትሄዳላችሁ? ከሄዳችሁ በኋላ እዛ ለሚደርሰው ሙዕተሚሩ ላይ ለሚደርሰው መከራ እንግልት ተጠያቂ መሆናችሁ አይቀርም። እኔ እኮ ስራዬ ኡምራ ማስደረግ ነው፣ የዚያራ ቦታዎችን ማዘየር ነው ብላችሁ ብትሉ የማታውቁትና እርግጠኛ ያልሆናችሁበት ትራቭል ላይ እንዴት አቅድ ታደርጋላችሁ የሚል ጥያቄ ሊነሳ ይችላል። ሰው ቀልብ ያደርግባችኋል ሐቂቃ። ስለዚህ አደራ የምለው ለኡስታዞች ነው። ሁለተኛ ሙዕተሚሮች ኡምራ ለማድረግ ስትመዘገቡ ይሃ ኡስታዝ ለዚህ ትራቭል ኃላፊነቱን ይወስዳል ወይ? ከቻላችሁ ኡስታዙን አግኙት። ትራቭሉን የኡስታዙን ስልክ እንዲሰጣችሁ አድርጉና ኡስታዙን አግኙና አናግሩ። እኔም አደርገው እንደዛ ነው። እኔ የሚፈልጉ ሰዎች እኔም ብለው የመጡ ሰዎችን አናግራለሁ። መጀመሪያ ትራቭሉ ላይ ማናገር ያለብኝ መሄድ ያለብኝ ነገር ርቀት ሄድና ከዛ ለሰዎች በኮንፊደንስ ችግር የለውም ሆቴሉም ቅርብ ነው ሰርቪሳቸውም ጥሩ ነው ብዬ ለመመስከርም ይመቸኛል። ስለዚህ እናንተ ዝም ብላችሁ በጭፍን የሆነ ቦታ ላይ ሄዳችሁ ብቻ አንደኛ ይሃ ኡስታዝ ጋር ያልተነጋገሩት ኡስታዝ ጋር ዝም ብለው ፎቶውን ለጥፈው ብቻ የሚመዘግቡ ሰዎች ገንዘብ የሚሰበስቡ ሰዎች አሉ። ይሄ ኡስታዝ ላያቅ ይችላል። ሁለተኛ ደግሞ ኡስታዙ ምንም ነገር ኢንፎርሜሽን ላይኖረው ይችላል። ከነሱ ጋር ከኡስታዙ ጋር ምንድነው ዲል አድርገው ነገር ግን ኡስታዙ የነሱን ማንነት ምናምን ነገር ላያቅ ይችላል። እና ብር የምትበሉ ቃላችሁ የሚያጥፉ ቃላቸውን የሚያጥፉ የገቡላችሁን ቃል የሚያጥፉ ምናምን ነገር ብዙ ድርጅቶች አሉ። ከሚያጥፉት ቃል መካከል ምሳሌ ቪዛ ቶሎ አለማውረድ፣ ቶሎ አለመስጠት፣ ቪዛ ትኬት ቶሎ እጅ ላይ አለማስገባት። ይሄ ለምን ያዳርጋል? ቢያንስ የውጭ ምንዛሪ ይዞ ለመሄድ እንኳን ተዘጋጅቶ ለመሄድ ይጠቅመዋል ለሙዕተሚሩ ማለት ነው። ከዛ ውጪ ደግሞ ሆቴሉ እዚህ ነው ቅርብ ነው ምናምን ነገር ብለው ይላሉ። ከዛ ከተከደ በኋላ በጣም ብዙ ርቀት ያለው ሆቴል ያላስፈላጊ የሆነ የትራንስፖርት ወጪ የሚያስወጣ ሆቴል በእግር ሊሂድ ብትሉ እንኳን ጀማዓ የሚያስመልጣችሁ የሆነ ርቀት ያለው ሆቴል በዛ ላይ ጥራቱን ያልጠበቀ ሆቴል ወላሂ በጣም የሚከረፋ የሚሸቱ ሆቴሎችን የሚይዙ ሰዎች አሉ። የገንዘብ ቅናሹን ነው እነሱ ፎከስ የሚያደርጉትና እናንተም ከመመዝገባችሁ በፊት ኡስታዙን ኢንፎርሜሽን በደንብ ጠይቁ። ትራቭሉ ምን ያህል በዛ ኡስታዝ ታማኝ እንደሆነ በደንብ አርጋችሁ ጠይቁ። ይሄን ያህል ዙር ሄደናል፣ ይሄን ያህል ዙራችን ነው ምናምን ነገር በማለት ብቻ ትክክለኛ ናቸው ብሎ መገመት አይቻልምና አደራችሁን። ወላሂ ብዙ ሰው እየተሰቃየ ነው ያለው ኡምራ እንዲያስጠላው በጣም እየተንገላታ ነው ያለው። እንደው ካንስል አንዳንዱ ደግሞ ይመዘግብና ከዛ ሰው አልሞላልኝም ይላል። እሺ ብር መልስ ሲባል ብር ለመመለስ
1 ወር ይፈጅብኛል 20 ቀን 10 ቀን 1 ወር 2 ወር የሚያንከራትቱም ደግሞ አሉ። ብር መልሰው ሌላ ቦታ ብራቸውን አስመልሰው ሌላ ቦታ ለመመዝገብ እንዳይችሉ ብራቸውንም ይዘው እንደገና ደግሞ ሌላ ቦታም እንዳይመዘገቡ የሚያደርጉ ሰዎች አሉ። ስለዚህ እባካችሁ አላህን ፍሩ። እኔ ወላሂ አስፈላጊ ከሆነ ስም እየጠቀስኩኝ ሎጎአችሁን እዚህ ላይ እየፖስተትኩኝ እየለጠፍኩኝ አዋርዳችኋለሁ። እዚህ መጅሊስ ላይ የኡምራ ኮሚቴ አለ። መጅሊስ ላይ ስራ እንዳትሰሩ እንዳትንቀሳቀሱ ትደረጋላችሁ። እንደገና ደግሞ የሐጅና የኡምራ ኮሚቴ እዛው ሳውዲ ላይ አለ። እንዳትሰሩ እንዳትንቀሳቀሱ ትደረጋላችሁ። እኔ ለማናችሁም እንትን አልልም። በቃ ይሄ ሙዕተሚሮች የአላህ እንግዶች ናቸው፣ የአርህማን እንግዶች ናቸው። የዚህ ባለቤት እነዚህ ለመኻደም አላህ ካገራላችሁ ምን ትፈልጋላችሁ? በቃ ሽቀላ ብቻ ስላደረጋችሁት ብቻ ቢዝነስ ብቻ ስላደረጋችሁት ሙዕተሚሩ ምንም አያመጣም በሚል ለምን ታሰቃያላችሁ? ለምንድን ነው አላህን ማትፈሩት? ስለዚህ ሰውንም አደራ ምለው የምትመዘገቡበትን እወቁ። ገንዘቡ ብቻ ስለቀነሰ ትንሽ ዋጋው ትንሽ ስለሆነ ምናምን ብቻ ዋጋ የምትከፍሉበት እዚህ የቀነሰ ዋጋ በ20 ሺህ ብር በ30 ሺህ ብር ቅናሽ አግኝታችሁ ሊሆን ይችላል፣ ግን አታውቁትም። ያን ትራቭል ቅናሽነቱን አይደለም ማየት ያለባችሁ። ይሄ የቅናሹን ዋጋ እናንተም ተሰቃይታችሁ ጉልበታችሁም ጊዜያችሁም መስዋዕት ሆኖ ድጋሚ ብሩን ከዛ በላይ ደግሞ ታውጡበታላችሁ። ወላሂ መልሳችሁ ያን ብር ታውጣላችሁ። ትራንስፖርት 5 ብር 10 ብር ከሆቴል እስከ ሐረም ድረስ ደርሶ መልስ በየቀኑ ብታሰሉት ወደ ኢትዮጵያ ደግሞ ምንዛሬ ብትመቱት በጣም ሃይ ነው። ስለዚህ ይሄንን ጥንቃቄ ለማድረግ ያህል ነው። አደራችሁን። ሰላም አለይኩም ወራህመቱላሂ ወበረካቱ።